አሁን የሆነ ሰው ወደ እናንተ መጥቶ እንዲህ የሚል ጥያቄ ቢያቀርብላችሁስ? ለሰባት ቀናት የምትፈልጉት ማንኛውም ሰው መሆን ትችላላችሁ። እዚህ ጋር ምን አይነት ጥያቄ ነው ማለት የለባችሁም። ምክንያቱም ያ ሰው የምሩን ነበር የጠየቃችሁ። ነገ ጠዋት የአንድ የቢሊዮነር ልጅ ሆናችሁ በቅንጡ መኖሪያ ቤት ልትነቁ ትችላላችሁ። የግል ሾፌር ይኖራችኋል። እንደፈለጋችሁ የምታንቀሳቅሱት ብርም ይኖራችኋል። እንደውም ከፈለጋችሁ ማለት ነው የግል አገልጋይ ወይም ባትለር ይኖራችኋል። ባለፈው ልደታችሁ ስታከብሩ ያዘዛችሁት ምግብ በጣም ይጣፍጥ ነበር፣ ዋጋውም ትንሽ ይወደድ ነበር። ነገር ግን ቁርስ፣ ምሳ፣ እራት እንደዛ አይነት ምግብ ነው የምትበሉት። እናም አያችሁ፣ ይህ የቅንጦት ህይወት ደግሞ ወጥመድ የሚሆነው በስምንተኛው ቀን ነው። መኖሪያ ቤታችሁ፣ ጓደኞቻችሁ፣ ያ የግል አገልጋያችሁና ገና ማሰብ የጀመራችሁት የወደፊት ተስፋ ካለ እዚህ ጋር ነው የሚያበቃው። ከዚያማ ወደ ቀድሞ ህይወታችሁ ትመለሳላችሁ። ነገር ግን አያችሁ፣ አሁን ላይ ምን እንደጎደለባችሁ፣ ምን እንዳላችሁና ምን እንዳጣችሁ በደንብ ታውቃላችሁ። ግን ደግሞ አብዛኞቻችሁ አረ ይሄ ነገር ይቅርብኝ ማለታችሁ አይቀርም። ምክንያቱም አንዳንድ ሰዎች ይህ ነገር እኮ ጭካኔ የተሞላበት ነው ይላሉ። ግን አያችሁ፣ ቻይና ደግሞ እንዲህ አይነት ህይወት በቴሌቪዥኗ የምታስተላልፈው ፕሮግራም አደረገችው። ይህ ሜታሞርፎሲስ ይባል ነበር። ከዓመታት በኋላ ሰዎች የዚህ ሪያሊቲ ሾው የተወሰኑ ክፍሎች ከመዝናኛ ይልቅ ከስነ ልቦና ሙከራዎች ጋር እስከ ማወዳደር የደረሱበት እጅግ የሚያስጨንቅ ሪያሊቲ ሾው ነበር። ህፃናት በቀላሉ ስለተቀረጹ እኮ አልነበረም፣ ይልቁንም ታቅዶና ተቀናብሮ ስለተሰራ ነበር። አንዳንድ ጊዜማ ስክሪፕትድ የሆኑ ሞመንቶች ነበሩት። ድጋሚ የሚቀረጹበት ጊዜያትም ነበሩ። ለተመልካች ቁጥር ሲባል የሚቀያየሩ አንዳንድ ነገሮችም ነበሩ። አሁን እዚህ ጋር የሪያሊቲ ሾው ጭካኔ እንዲገባችሁ ዘ ትሩማን ሾው፣ ቢግ ብራዘር እና ስታንፎርድ ፕሪዝን ኤክስፐሪመንት የተሰኙ ሾዎችን አንድ ላይ አጣምራችሁ እንድታስቡ ፈልጋለሁ። ግን ደግሞ አያችሁ፣ አደጋውን ገብቷቸው ወደዚህ ሾው እየሄዱ ሲመዘገቡ የነበሩት ሰዎች አዋቂዎች አልነበሩ፣ ታዳጊዎች ነበሩ። ግማሾቹማ ገና ህፃናት ነበሩ። አንዳንዶቹ ስጋ መብላት እጅግ እንደ ቅንጦት ከሚቆጠርበት ድሃ የሆነ ቤተሰብ የመጡ ነበሩ። ሌሎቹ ደግሞ ገንዘብ ሊገዛው የሚችለውን ሁሉ ነበራቸው። ግን እነዚህ ልጆችም እንዴት ማሳደግ እንዳለባቸው እማያውቁ ወላጆችም ነበሩ። እናም አያችሁ፣ ፕሮግራሙ አንድ ቀላል ጥያቄ እንዲመለስለት ይፈልግ ነበር። የአንድን ሰው የአካባቢ ሁኔታ መቀየር ማንነቱን ሊቀይረው ይችላል? ይህ ጥያቄ ድንቅ ጥያቄ ነው፣ ነገር ግን አሰቃቂ ሙከራ ነው። ሌላ ድንቅ ነገር መች እንደተፈጠረ ታውቃላችሁ? እኔን 30,000 ሰብስክራይበር ያስገባችሁኝ ቀን ነው። ለነበረን ጆርኒ እጅግ ከልብ አመሰግናለሁ። ለእኔ 30,000 ሰብስክራይበር መግባት ማለት ምን ያክል ትልቅ ነገር እንደሆነ እንድታቁልኝ እፈልጋለሁ። ሌላም እንድታቁልኝ የምፈልገው ነገር አለ። እዚህ ፓርት ላይ ልብ ብላችሁ ማድመጥ እንዳለባችሁ ነው። ዛሬ በሪያሊቲ ሾው ታሪክ ውስጥ ወደሚገኘው እጅግ ጨለማ ወደ ሆነው ሚስጥር እንገባለን። ግን እንደዛ ከማድረጋችን በፊት ደግሞ ሜታሞርፎሲስ የሚለውን ቃል በደንብ መረዳት ይኖርብናል። ይኸውላችሁ፣ የቃሉ ትርጉም ድሮ ሲቪክስ ስንማር የነበረው አይነት አተረጓጎም አድርጌ ላስረዳችሁ። ቃሉ የመጣው ከግሪክኛ ነው፣ ሜታና ሞርፍ ከሚሉ ቃላት። አንደኛው ቢራው እንዳይመስላችሁ እንጂ ሜታ ሲሆን ትርጉሙ ለውጥ ማለት ነው። ሁለተኛው ደግሞ ሞርፍ ነው፣ ትርጉሙም ቅርጽ ማለት ነው። ቃሉ ስትሰሙት ውብ ይመስላል፣ ነገር ግን ጭካኔው ያለው በትርጉሙ ውስጥ ነው። ለምሳሌ አባ ጨጓሬ አምሮና ተውቦ አይደለም ወደ ቢራቢሮነት የሚቀየረው፣ ይልቁንም ግድግዳ ላይ ወይም እንጨት ላይ ተጣብቆ ራሱን ያደርቃል። ውስጡም ፈሳሽ የሆነ ወደ ጄኔቲክስ ጭቃ ይቀየራል። ይህ የጄኔቲክስ ጭቃ ግን ከምንም ተነስቶ ቢራቢሮ መሆን ይችላል። ይህ ደግሞ ዝም ብሎ መልክን ወይም ውጫዊ ገጽታን ማሻሻል አይደለም። በተፈጥሯዊ መንገድ በብቸኝነት ውስጥ ለሳምንታት የሚከናወን ሙሉ በሙሉ የመፍረስና እንደገና የመገንባት ሂደት ነው። በአንጻሩ ግን ሁናን ቲቪ ይህ የለውጥ ምሳሌ በካሜራዎች ፊት ሂደቱን ወደ 7 ቀናት በማሳጠር በግድ ህፃናት ላይ ጫነው። ባዮሎጂ በህይወት ለመቆየት ጊዜንና ሚስጥራዊነትን ይፈልጋል። ፕሮግራሙ ግን በእነሱ ምትክ ፍጥነትና ድራማዊ ትዕይንት ሰጠው። አያችሁ አይደለ? ታዲያ ችግሩ የሚፈጠረው እኮ እዚህ ጋር ነው። እሺ እንግዲህ ይህንን የማወቅ ጉጉት አድርጋችሁ ከማሰባችሁ በፊት ምን አይነት መልካም ነገር ነው የቻይናውያን የህይወት ልውውጥ ፕሮግራም ብላችሁ ከማሰባችሁ በፊት እዚህ ጋር ላስቆማችሁ። ምክንያቱም ይህንን አይነት ግምት፣ ይህንን አይነት አሳምፕሽን ነበር ይህ ሜታሞርፎሲስ የተባለው ሾው በቻይና ለ14 ዓመታት እንዲቆይ ያደረገው። በእርግጥ መልካም ነገር ይመስል ነበር፣
ግን መነሻ ሐሳቡም ደግሞ እዚህ ፓርት ላይ ልንገራችሁ። ከአንድ ሀብታም የከተማ ቤተሰብ አንድ የተበላሸ ወላጆቹን የማይታዘዝ አንድ ታዳጊን እንወስዳለን። ከደሃ የገጠር መንደር ደግሞ በጣም ጠንክሮ የሚሰራና የሚያጠና አንድ ታዳጊ እንወስዳለን። ሙሉ ህይወታቸው ማለት ደግሞ ወላጆቻቸው ቤቶቻቸውና ልብሶቻቸው ለአንድ ሳምንት ያክል እንዲቀያየሩ ይደረጋሉ። ካሜራዎች ደግሞ ሁለቱም ህይወት ላይ ያርፋሉ። በዚህ ሰዓት ደግሞ የባህሪ ለውጥና የአስተሳሰብ ለውጥ ሂደትን ትጠብቃላችሁ። ታዲያ 2006 ላይ የታየው የመጀመሪያው ሲዝን እነዚህ ቃላቶችን አክብሮ ነበር። ግን ደግሞ ከሱ በኋላ የመጣ ነገር ነበር ዘግናኝ የሆነው። አንድ ፕሮዲሰር የባህሪ መታረም የተመልካች ቁጥር እንደሚያስገኝ፣ የተመልካች ቁጥር ደግሞ ተቀናብሮ ሊሰራ እንደሚችል ከተረዳ በኋላ አነቃቂ የሆነ ነገር ምን ያህል ፈጥኖ ወደ ብዝበዛ ሊቀየር እንደሚችል ማሳያ የሆነ ትልቅ ትምህርት ነው። ከዚያም ደረጃ በደረጃ እውነተኛ መሆን ያቆመበትን ፓርት እናያለን። 2006 እንደ ፈረንጆቹ ቻይና ውስጥ ግዙፍ የሆኑ ፕሮግራሞችን ፕሮዲስ በማድረግ የሚታወቅ ሁናን ቲቪ ለአዲስ አቀራረብ ፈቃድ ተሰጠው። የአዲስ ፕሮግራም ደግሞ ሜታሞርፎሲስ ብለው ጠሩት። ለቴሌቪዥን ጣቢያው የቀረበው ፕሮፖዛል ምን ነበር መሰላችሁ? አንድ በቅንጦት ውስጥና ከተማ ውስጥ ያደገው አንድ ታዳጊ ከአንድ ከእጅ ወደ አፍ የሚኖር ድሃ የገጠር ታዳጊ ጋር ማጣመር ነበር። ከዛም ለ7 ቀናት ህይወታቸውን መቀያየርና ያለውን ሂደት በካሜራ መቅረጽ ነበር። የመጀመሪያው ክፍል ላይ የተጣመሩት ሁለቱ ታዳጊዎች በቤተ ሙከራ ውስጥ ለይቶ ለማፎካከር ሆን ተብሎ የተሰሩ ያህል ፍጹም የተለያየ ማንነት ያላቸው ነበሩ። የመጀመሪያው ዌይ ቼንግ የተባለ ከቻንግሻ የመጣ ታዳጊ ነው። ታዲያ ይህ ልጅ በጣም አስቸጋሪ ልጅ ነበር። ክላስ ይቀጣል፣ ውሎውም በየኢንተርኔት ካፌው ነበር። እንደ ፈረንጆቹ 2006 ላይ ማንኛውም ታዳጊ ሊመኘው የሚችለውን ህይወት ነበረው። ዌይ ቼንግ ግን ይህን ሁሉ ነገር እንደ ተራ ነገር ነበር የሚቆጥረው። በሌላኛው በኩል ደግሞ ጋኦ ዣንክሴ የተባለ ፕሮዲሰሮቹ እጅግ ድሃ ከተባለ የገጠር መንደር ያመጡት ልጅ ነበር። አያችሁ፣ ጋኦ ደግሞ አብዝቶ የሚያልመው ነገር ስለ ገንዘብና ስለ ዝና አልነበረም፣ ስለ ትምህርት ብቻ ነበር። ምክንያቱም በሱ ዓለም ብቸኛው ከድህነት መውጫው መንገድ ትምህርት ስለሆነ ነው። እናም ዌይ ቼንግ በጋኦ መንደር ይደርሳል። የጋኦ ወላጆችም ለአንድ ሳምንት ያክል ልክ እንደ ልጃቸው እንዲንከባከቡት ይነገራቸዋል። ዌይ ቼንግ እዛ ገጠራማ አካባቢ እንደደረሰ ወዲያውን ነበር ልቡ የተሰበረው። ልቡ እንዲሰበር ያደረገው ነገርስ ምን መሰላችሁ? ውሃው ነበር። የሚጠጣው ውሃ የታሸገ አልነበረም። ከቧንቧ ቀድታችሁ የምትጠጡት ውሃ አልነበረም። በአጠቃላይ እዛ ድሃ መንደር ውስጥ ውድ የሆነው ነገር ውሃ ነው ማለት እንችላለን። ውሃው ለማምጣት ጥልቅ የሆነው ጉድጓድ ገብታችሁ ለደቂቃዎች አይደለም ለሰዓታት ባልዲው እስኪሞላ መጠበቅ አለባችሁ። አያችሁ፣ በዚያው ሳምንት የሆነው ቦታ በቤጂንግ ፎቅ አፓርታማ ውስጥ ያለ አንድ ልጅ ያዘዘው ለስላሳ መጠጥ 5 ደቂቃ ስለዘገየበት ይበሳጭ ይሆናል። በጋኦ መንደር ግን ውሃ ለማግኘት 3 ሰዓትን ይፈጃል። ከዚያም ይህ ክፍል በመላው አገሪቱ ቫይራል እንዲወጣ ያደረገው አንድ ክስተት ይመጣል። የጋኦ አባት ከኪሳቸው የተጨማደዱ 20 የቻይና ዩአኖችን ያወጣሉ። ለሀብታም ቤተሰብ 20 ዩአን ማለት ምንም አይደለም። በዶላር ስናስበው $3 ማለት ነው። ለዚህ ቤተሰብ ግን ለዓመታት ያክል በጥንቃቄ የተቆጠበ ሀብታቸው ነው። የጋኦ አባት ይችን 20 ዩአን ለዌይ ቼንግ ለመስጠት ይሞክራሉ። ዌይ ቼንግም ገንዘቡን ላለመቀበል ይሞክራል። ዌይ ቼንግም በዛን ሰዓት ይህ ሞመንት ልቡን እንዳደማው ዳያሪው ላይ ያስቀምጣል። እናም ምናልባት በህይወቱ ለመጀመሪያ ጊዜ ገንዘብ ምን ያክል ዋጋ እንደሚያስከፍል የተረዳበት ጊዜ ነበር። በተመሳሳይ ጊዜ ደግሞ ጋኦ በቻንግሻ ከተማ ተቃራኒ የሆነ ህይወት እያሳለፈ ነው። ረዥም ህንፃዎች፣ የተጨናነቁ መንገዶች፣ አእምሮ ቀደም ብሎ አስተናግዶት የማያውቀውን የእይታ መረጃ። ጋኦ ለመጀመሪያ ጊዜ ወደ ከተማዋ እየገባ ባለው መኪና ኋላ ወንበር ላይ ተቀምጦ በመስኮት ወደ ውጭ እያየ ማልቀስ ጀመረ። የሱ እንባ ደግሞ ለትዕይንት ተብሎ ስክሪፕትድ የተደረገ አልነበረም። መኖሩን እንኳን የማያውቀውን ዓለም ሲመለከት የተሰማው እውነተኛ ስሜት እንጂ። በሳምንቱ መጨረሻ ደግሞ ዌይ ቼንግ የጋኦ አባት የሰጡትን 20 ዩአን ለመመለስ በግብርና ስራ ተሰማራ። ዌይ ቼንግ በጋኦ ወላጆች ፊት ተንበርክኮ አመሰገናቸው። ያን ጊዜ ገና ስክሪፕት ስላልነበረ የእውነት የተፈጠረውን ነገር ነበር የተቀረጸው። ግን ደግሞ አያችሁ፣ እውነተኛ ልብ የሚነካ ያለ ስክሪፕት የሚደረግ የባህሪ ለውጥና የአስተሳሰብ ሂደት ችግሩ ይህ ነው። በትክክል እስኪከሰት ድረስ መጠበቅ ስላለባችሁ እሱን ማዘጋጀት በጣም ውድ ይሆናል። ታዲያ ታሪኩ ስለ ባህሪ መታረም መሆኑ አቁሞ ለታሪክ ሲባል የፈጠራ ታሪክ የተቀላቀለበት መሆን የጀመረው እዚህ ፓርት ላይ ነው። ሜታሞርፎሲስ ቫይራል የመውጣት አቅም እንዳለው ከተረጋገጠ በኋላ ፕሮግራሙ ወደ ተቀመረለት ቀመር መግባት ጀመረ። የከተማው ልጅ አመፀኛ፣ የተበላሸ፣ ገጠር ውስጥ የተጣለ የሚያማርር የሆነ ነገር የሚሰብር፣ የገጠሩ ልጅ ደግሞ ጠንክሮ የሚሰራ
በጣም ትሁት፣ የገበያ ማዕከል ወይም ሾፒንግ ሞል ምን እንደሆነ ማያውቅ። ከ7 ቀናት በኋላ የከተማው ልጅ ምስጋና ያቀርባል። የገጠር ልጅ ደግሞ ትልቅ የሆነ ህልምን የመከተል መንፈስ ያሳድሩበታል። ይህ ሂደት ደግሞ ያለማቋረጥ ይቀጥላል። ተመልካቾች ከመጀመሪያውኑ ግልጽ መሆን የነበረበትን ነገር ከጊዜ በኋላ አስተዋሉ። አንድ ታዳጊ አንድ ባልዲ ውሃ ወደ ተራራ ላይ ስለተሸከመ ብቻ የዓመታት የትኩረት ማጣት፣ የተሳሳተ የወላጅ አስተዳደግና የባህሪ ችግሮችን በትክክል በ7 ቀናት ውስጥ መፍትሄ ሊሰጡት አይችሉም። ይህ የባህሪ ለውጥ ሂደት አይደለም፣ ከጀርባ ከተከፈተ ሙዚቃ ጋር ተገጣጥሞ የተሰራ አጋጣሚ እንጂ። ከካሜራው በስተጀርባ በግልጽ የሆነ ነገር ተቀይሮ ነበር። ይህንን በመጨረሻ ያረጋገጠውና ሙሉውን አቀራረብ አጋልጦ ያወጣው ደግሞ ሲዝን 7 ነበር። ሲዝን 7 ደግሞ እጅግ ተቃራኒ የሆነ ህይወት ያላቸውን ታዳጊዎች አጣመረ። በአንድ በኩል ሺን የሚባል ታዳጊ አለ። እድሜው 16 ነው። ከሀብታም የሆቴል ባለቤት ቤተሰብ የተገኘ። ይህም ማለት ቤተሰቡ በቻይና የግል ባለሀብት የላይኛው የህብረተሰብ ክፍል ውስጥ የሚመደብ ነበር። በሌላኛው በኩል ደግሞ ዋንግ የምትባል ከዣንግዢ ግዛት የመጣች ታዳጊ ነበረች። ሺን ገና በ16 ዓመቱ ትምህርቱን አቋርጦ ነበር። የኪስ ገንዘብ ሲያልቅበት ደግሞ እናቱ ቢዚ እስክትሆን ነው የሚጠብቀው። ከዛም ከቦርሳዋ ሂዶ ብር ይሰርቃል። እሱ አልበቃ ብሎት ደግሞ እናቱ ብር አልሰጠህም ካለችው ኩላሊቴን ነው መሸጠው እያለ ያስፈራራት ነበር። ግን አያችሁ፣ እዚህ ጋር ደግሞ ቀጥ አድርጋችሁ እንድታስቡ የሚያደርጋችሁ ዝርዝር ጉዳት አለ። አብዛኛውን ጊዜ ልጆቻቸውን ለዚህ ፕሮግራም የሚያቀርቡት ወላጆች ናቸው። ሺን ግን የቀረበው በገዛ ፈቃዱ ነበር። የሱ ምክንያታዊነት ይህ ፕሮግራም የተሻለ ሰው ያደርገኛል የሚል አልነበረም። ይልቁንም በዚህ ፕሮግራም ላይ ከታየው ታዋቂ ሆናለሁ የሚል ነበር። ለእናቱ ትምህርት የሚባለው ነገር ጊዜ ማጥፊያና ትርጉም የለሽ እንደሆነ ነግሯታል። ዝና ደግሞ ባጭሩ በ4 ቃላት ገልጾታል። ቀላል ነው፣ አዝናኝ ነው፣ ገንዘብም ያስገኛል፣ ያስከብራልም። እነዚህ አባባሎችን አስታውሱ፣ ምክንያቱም በኋላ ላይ ትልቅ ቦታ ይኖራቸዋል። ምክንያቱም ሺን ትክክል ሆኖ ተገኝቷል። ነገር ግን ፕሮግራሙ ባሰበው ምክንያት አልነበረም ማለት ይቻላል። በሌላ በኩል ዋንግ ፕሮግራሙ ከያዛቸው እጅግ ከባድ የሆነ የኋላ ታሪክ ነበራት። የቤተሰቧ ሙሉ ዓመታዊ ገቢ ከ1000 የአሜሪካ ዶላር በታች ነበር። በዣንግሲ ውስጥ በሚገኝ ትንሽ ጭቃ ቤት ውስጥ ትኖር ነበር። ወላጆቿ የተፋቱት እድሜዋ 3 እያለ ነበር። ከሁለቱ ከአንዱ ጋር ከማደግ ይልቅ በ70 ዓመት አያቷና አካል ጉዳተኛ በሆነው አጎቷ ዘንድ ነበር ያደገችው። ዕለታዊ ምግባቸው ደግሞ በዚያን ቀን ከሚታጨደው ነበር የሚያገኙት። አብዛኛውን ጊዜ ባቄላ ወይም ድንች። ያም ሆኖ በሁሉም ሰው ምስክርነት ዋንግ ያንን ቤተሰብ ሙሉ በሙሉ ታስተዳድር ነበር። የቤት ስራዎችን ትሰራለች፣ ምግብ ታበስላለች፣ ልብስ ታጥባለች፣ አካል ጉዳተኛ አጎቷንም ትንከባከባለች። ምግብ ሲቀርብ ደግሞ በዝግታ ለሷ የተሰጣትን ትልቁ ድርሻ ለአጎቷ አሳልፋ ትሰጣለች። ቤተሰቦቿ በዚህ የህይወት ልውውጥ የተስማሙት የሷ ጭንቅላት ይሰፋል፣ በራሷ ላይ ያላት እምነት ደግሞ ይገነባል ብለው ስላሰቡ ነበር። ግን የሷ ወደ ከተማ መሄድ የትኛውንም ነገር አላደረገም። ይልቁንም በተቃራኒው ሆነ። ያውን በፈጣን ሁኔታ። ነገሩ እንዴት እንደሆነ ከመመልከታችን በፊት የዚህ ሪያሊቲ ሾው ፕሮዲሰሮች ማን ነው የሚቆጣጠራቸው የሚል ጥያቄ መጠየቅ ይኖርብናል። እናም አሁን ወደ ሺን እንመለስ። ሺን በዋንግ መንደር ይደርሳል። የዋንግ ቤተሰብም እንደ ክቡር እንግዳ አድርገው ተቀበሉት። የቤታቸው ምርጥ ክፍል ሰጡት። ቤተሰቡ ከነበራቸው ዶሮዎችን አንዱ በማረድ ለደማቅ አቀባበል እራት ለቀናት ተዘጋጁ። ይህም ያ ቤተሰብ ሊያደርገው የሚችለው የቅንጦት አቀባበል ሳይሆን አይቀርም። ካሜራ ፊት የሺን እውነተኛ ምላሽ ግን ሌላ ነገር ነበር። ምግቡን ይመለከተውና አይ መወፈር አልፈልግም ብሎ ይተወዋል። ከቤተሰቡ ጋር ለመቀራረብም ምንም አይነት ፍላጎት አያሳይም። እንደ ጎብኚ በግቢው ውስጥ ይንከራተታል፣ መሬቱ ላይ ይጭራል። በስልችት ስሜትም በጨርቅ መጥረጊያ ነፍሳትን ያሳድዳል። ረዥም ሰዓት ይተኛል። ይቺ ማጨስ የምትባለውን ነገር አላቆመም። እንደውም አንድ ወቅት ላይ ከገጠሩ ለማምለጥ ኮረብታ ላይ ተንሸራቶ ወድቆ ነበር። እስካሁን ድረስ ምን እንደተማረ ሲጠየቅም የሰጠው መልስ በጣም ይገርም ነበር። የተወለድኩት በጥሩ ቤተሰብ ውስጥ ነው የሚል ነበር። ሺን የአንድን ሰው ፀጉር እንዲያጥብ ይጠየቃል። ይህም ከዋንግ መደበኛ የቤት ውስጥ ስራዎች አንዱ ነበር። እሱ ግን እምቢ አለ። ተበሳጨ። ወንበሮችና ጠረጴዛዎችንም መሰባበር ጀመረ። በቴሌቪዥን ላይም ሺን በጣም ጋጠ ወጥና ስርዓት አልባ መሆኑን ተረጋገጠ። ግን ደግሞ ነገሩ ደስ የማይል የሚሆነው እዚህ ፓርት ላይ ነው። ሺን በኋላ ላይ በሰጠው የራሱ እውነተኛ መግለጫ መሰረት ክስተቱ በቪዲዮ ላይ ተቆራርጦ እንደቀረበው አልነበረም የጀመረው። እሱ እንደሚለው በቀላሉ የአንድን ሰው ፀጉር ማጠብ እንዳልፈለገ ተናገረ። ምንም አይነት ድራማዊ ነገር እኮ አልነበረም። ነገር ግን የሾው ፕሮዲሰሮች ከበቡትና እሱን ማስፈራራት ጀመሩ። እሺ ካላልክ ወደ ቤትህ አትመለስም፣
እዚች ገጠር ውስጥ ትሞታታለህ ብለው አስፈራሩት። የምግብ ሰዓት ሲደርስ ደግሞ በጥሩ ሁኔታ ስላልታዘዘ ምግብ ተከለከለ። እሱም ማንን ነው የምታስፈራሩት ብሎ ለመብላት ሲሞክር ፕሮዲሰሮቹ ግን በመኪና ይዘውት ሄደው አንድ ሜዳ ላይ ጥለውት እንደሚመለሱ አስፈራሩት። እነዚህ ማስፈራሪያዎች ካሜራ ላይ አልገቡም። ሺን ራሱ የተናገራቸው ነገሮች ነበሩ። ነገር ግን የተናገረው ነገር ከቀድሞ ተሳታፊዎች ጋር ይጣጣማል። እናም ሺን የቤት እቃዎቹን ሰባብሮ ከጨረሰ በኋላ ፕሮግራሙ በድንገት የሚያስፈልገውን ያንን ድራማዊ የለውጥ ነጥብ አገኘ። አሁን ደግሞ ሺን የሰበራቸውን እቃዎች ለመተካት ገንዘብ ያስፈልገዋል። ወዲያውኑም ማለት ይቻላል አንድ የከሰል ድንጋይ ማዕድን ማውጫ ተመችቶት ሰራተኛ ሲቀጥር ይገኛል። ከዛም ሺን በማዕድኑ ውስጥ ይሰራል። ገንዘቡም ያገኛል። የሰበራቸውን እቃዎችም ይተካል። ከልቡ ይቅርታ ይጠይቃል። እናም ቤቱን መርዳት ይጀምራል። ስሜታዊ ሙዚቃ ይከፈታል። ከዛም ሰዎች የሱ ለውጥ አይተው በጣም ይገረማሉ። ነገር ግን ፕሮግራሙ ተቀርጾ ካለቀ በኋላ ሺን በካሜራ ፊት ምን ያህል የተበላሸ አስመስለው እንደሰሩት ፍጹም የተለየ ታሪክ ይዞ ብቅ አለ። ይኸውላችሁ ሺን ከእናቱ ብር ሲሰርቅ ፕሮዲሰሮቹ ደግሞ ለእያንዳንዷ የሰረቃት ብር 1000 ዩዋን ይሰጡት እንደነበረ ተናገረ። ስለዚህ ይህ እውነት ከሆነ ዶክመንተሪውን የሚያዘጋጅ ቡድን የተበላሸን ታዳጊ እውነተኛ ባህሪ ሲቀረጽ አልነበረም ማለት ነው። በኋላ ላይም የተቀሰቀሰ ተቃውሞ ነበረ። በስተመጨረሻ የመጣው አድናቆትም ለሺን በጥሩ ሁኔታ ሰራለት። በካሜራ ፊት የታየው ትዕቢተኛ ምስሉ የግል ብራንዱ ሆነ። በሚሊዮኖች የሚቆጠሩ ተከታዮችን አፍርቶ ወጣ። ፕሮግራሙ ቴሌቪዥን ላይ ሀብታም መሆኑን በተግባር ስለመሰከረለት ያገኘው ታዋቂነት ከሴቶች ጋር ባለው ግንኙነት እንደረዳው በይፋ ገልጿል። ሺን ፕሮግራሙ እንዳልቀየረው በግልጽ ተናግሯል። ዋንን ግን ሙሉ በሙሉ ቀይሯታል። ይኸውላችሁ የሺን እናት ዋንግን የተቀበለቻት ልክ እንደ ልጇ አድርጋ ነበር። ግብዣ ተደረገ፣ ኬክ ቀረበ። ምናልባትም ዋንግ በህይወቷ በአካል ያየችው የመጀመሪያው ኬክ ሳይሆን አይቀርም። በከተማ ትምህርት ቤትም ተመዘገበች። ወደ ተመቸ የዶርም ክፍልም ገባች። የክፍል ጓደኞቿ መክሰሳቸውን እየተካፈሉ ከልባቸው አስተናገዷት። አብዛኛውን ምሽት ስቴክ ትበላ ነበር። ለአንድ ሳምንት ያህል ሙሉ በሙሉ የተለየ ኢኮኖሚ እውነታ ውስጥ እየኖረች መሆኗን በሚያሳዩ አንጸባራቂ ፎቶዎች ላይ ተኳኩላ ተነሳች። በውስጧም የሆነ ነገር መቀየር ጀመረ። የክፍል ጓደኞቿ ምግብ እንዲያመጡላት ትጠይቅ ነበር። ሻወር ስትወስድም ሻወር ጄሉን ማባከን ጀመረች። ሰዎች አልጋዋን እንዲያነጥፉላትና ፀጉሯንም እንዲሰሯት ትጠብቅ ነበር። ከዛም ዝናዋን ሙሉ በሙሉ ያበላሸው አንድ ትዕይንት መጣ። ዋንግ በጠዋቱ ተነስታ አንድ የክፍል ጓደኛዋ እግሯን ካላጠባት ከትምህርት እንዲታገድ እንደምታደርገው አስፈራራችው። ይህ ትዕይንት ከተላለፈ በኋላ የቀረበው ተቃውሞ እጅግ ከፍተኛ ነበር። እሷም በአንድ ጀንበር ማለት ይቻላል ከጠንካራዋ የገጠር ልጅነት ተነስታ በፕሮግራሙ ታሪክ ውስጥ እጅግ ከተጠሉት ተሳታፊዎች አንዷ ሆነች። ከዚያም ሁሉንም ነገር የሚቀይረው ዝርዝር ጉዳይ የሚመጣው እዚህ ፓርት ላይ ነው። ከዓመታት በኋላ አጎቷ ይህንን ነገር ፍጹም ውሸት እንደሆነ አንድ መረጃ ይዞ ብቅ ይላል። አጎቷ እንደሚለው ከሆነ የዋንግ መበላሸት ከሷ የመጣ ሳይሆን ከፕሮዲሰሮቹ ነበር ይላል። በተለይ የአሳዛኝ የእግር ማጠብ ትዕይንት እንደተላለፈው አልነበረም የሆነው። ዋንግ በእውነቱ ተኝታ የነበረች ሲሆን የአዘጋጅ ቡድኑ አባላት ቀስቅሰው አንድ የክፍል ጓደኛዋ በካሜራ ፊት እግሯን እንዲያጥባት እንድትጠይቅ መመሪያ ሰጧት። ምክንያቱም ይቺ የ12 ዓመት ታዳጊ ኢንተርኔቱ እንዲሰድባትና እንዲያዋርዳት ነበር ያደረጉት። ግን ደግሞ አያችሁ የዚህ ሾው ጨካኙ የሚባለውን ፓርት ገና አልደረስንበትም። ለ5 ቀናት ዋንግ ሞቅ ያለ የሻወር ውሃ፣ ሙሉ ምግብ፣ ጓደኞችና ደህንነት ባሉበት ቦታ ኖረች። ከዛም በስትክክል በታቀደው ጊዜና ሁኔታ ቀረጻውን ያበቃል። እሷም ቀጥታ ወደ ድሮ ቤቷ፣ ወደ ድህነቷና ወደ ቤተሰቧን ማገዝ ትገባለች። በተለያዩ ሲዝኖች የተሳተፉ የገጠር ተሳታፊዎችን ለመግለጽ ሰዎች የሚጠቀሙበት አባባል አለ። ብርሃኑን ባላየው ኖሮ ጨለማውን በጸጋ አቀበለው ነበር። ዋንግ ከከተማ ይዛቻቸው የመጣችውን ልማዶች እዛ ገጠር ላይ መተግበር ጀመረች። እዛ ከተማ ውስጥ ትጠቀምበት የነበረውን ሻወር ጄል እዚህ ገጠር ውስጥም ትጠቀምበት ጀመር። አያቷም ይህን ሻወር ጄል ስላለቀባት ብቻ በ100 ኪሎ ሜትሮች በእግራቸው ሂዶ ያንን ሻወር ጄል እንዲገዙላት ጠየቀች። የኢንተርኔት ማህበረሰቡ ይቺ ልጅማ በጣም ተበላሽታለች ማለት ጀመረ። ነገር ግን በስነ ልቦና ረገድ ስናየው ይቺ ልጅ በጣም ተጎድታለች። እንክብካቤ ያገኘችባት ያቺን አንድ ሳምንት አጥብቃ ለመያዝ እየሞከረች እንዳለች ማንም ሰው አልተረዳላትም ነበር። እንዲሁም አያቷን የሺን ቤተሰቦች ድጋሚ ማግኘት ይችሉ እንደሆነ ጠየቀች። ወደዛ ለመመለስ ተመኝታ ነበር። የሺን ቤተሰቦች ግን እሷን ብሎክ አደረጓት። 2007 የታየው የሲቢኤስ ኪድ ኔሽን የተሰኘው ፕሮግራም ገና በ8 ዓመታቸው ያሉ ህፃናትን ያለምንም ቁጥጥር በድንበር ከተማ አቀራረብ ውስጥ አኖራቸው። የተለየ ሀገር፣ የተለየ የቴሌቪዥን ጣቢያ
ግን ያው ስር የሰደደ ተመሳሳይ ችግር። እነዚህ ህፃናትም የጉልበት ብዝበዛ ይደርስባቸው ነበር። ወደ ዋንግ መንደር ስንመለስ ግን የነገሩ አሉታዊ ተጽዕኖ እየተባባሰ ቀጠለ። ጎረቤቶች አወሩ። ሰዎች ከጀርባቸው ስለ ቤተሰቧ ያሾፉ ነበር። እሷ እያደገች ስትመጣ ጭንቀቱ እያየለባት መጣ። አጎቷም እሷ ካለምንም መገለል ትምህርቷ እንድትቀጥል ብሎ ወደ ሌላ ከተማ አዛወራት። አጎቷም እንደተናገረው የዚች ልጅ ባህሪ የተቀረጸው ለቲቪ ሾው ሲባል፣ ለሀብታሞች ሲባል የእሷ ባህሪ እንደተበላሸ ነበር። በሲዝን 9 ላይ የተሳተፈው የከተማው ወጣት ሊ ሆንጊ በኋላ ላይ ከፍተኛ ተከታይ ያለው ተዋናይና የሶሻል ሚዲያ ተጽዕኖ ፈጣሪ ለመሆን በቅቷል። አዘጋጆቹ የከተማ ልጆች እቃዎች እንዲሰብሩ ያስገድዷቸው ነበር። በካሜራ ፊት ደግሞ ትኩረት የሚስብ ግጭት ካልተፈጠረ ልጆቹን ያስፈራሯቸው ነበር። የሚገርመው ነገር ግን እቃ ስበሩ ሲባሉ ለሚሰበረው እቃ ወጪ እንደማይጠየቁ ተነግሯቸው ነበር እንደዛ የሚያደርጉት። በተቃራኒው ግን የገጠር ተሳታፊዎቹ አሁን ላይ ህይወታቸው አብቅቶ በፋብሪካ ስራዎች ላይ ተሰማርተዋል። ምናልባትም በልባቸው ከከተማ ቤተሰቦቻቸው ጋር ለመገናኘት ተስፋ ይዘው ይሆናል። በሲዝን 1 ላይ የመኪና መስኮት ተደግፈው አልቅሶ የነበረው ጋኦ ዣንክሲ እሱ ከፕሮግራሙ በግልጽ የተሻለ የወደፊት ህይወት እንደሚመራም ተናግረዋል። በኋላ ላይ ሁናን ኖርማል ዩኒቨርሲቲ በመግባት የወታደራዊ መከላከያ ትምህርቱን ተከታትሏል። ሲዝን 1 ላይ ፕሮዲሰሮቹ ጣልቃ እየገቡ ስላልነበረ ልጆቹም በጥሩ ሁኔታ መጨረሻቸው ያምር ነበር። በስተመጨረሻም ሜታሞርፎሲስ ለአመታት በተከማቹ ጉዳዮች ሾው ካንስል እንዲሆን ተደረገ። ለ14 ዓመታት ያህል ሜታሞርፎሲስ ለህዝቡ ቀላል የሆነ የግብረ ገብነት ድራማ ሸጠ። ድሃ ልጆች ጨዋ ናቸው፣ ሀብታም ልጆች ትህትና ያስፈልጋቸዋል። 7 ቀን ሁሉንም ነገር ያስተካክላል። ከዚህም አትራፊ ሆነ። በነገሩ ላይ የተሳተፉ ህፃናት ግን ሳምንታት ሳይሆን አመታትን የፈጀ መጥፎ አጋጣሚ ያስተናገዱ። ሀብታም ልጆች ጥፋት አጥፍተው ከዛም ማጥፋታቸው ባቆሙበት ሰዓት በጣም ይደነቃሉ። ድሆች ልጆች ግን ሙሉውን ጊዜ ፍጹም መሆን ነበረባቸው። አንዲት የተሳሳተች የስክሪፕት ቅንብርም በሙሉ ህይወታቸው ውስጥ ልትከተላቸው ትችላለች። ነገር ግን እናንተ መከተል ማቆም የሌለባችሁ አንድ ነገር አለ። እሱም የዚህ ቻናል ቤተሰብ መሆን ነው። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቪዲዮውን እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ የምትለውን በተን ጠቅ አድርጉ። ቀጣይ ደግሞ ባበደ ስቶሪ እንደተለመደው ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ